ናም ቀለበት ያስርልኛል እወድሻለሁ ብሎኛል ማለቷን ለናታን አስረድቶታል። እኔ ለኤቢ ምንም አይነት ፍቅር የለኝም በጭራሽ አላገባትም ሲል እውነቱን እንቅጭ አርጎ ነግሮታል ማለት ነው። አቶ ደረጀም በግልጽ ይህንን ነበር እንድትለኝ መፈልገው፣ እኔ በአንተ እጅግ ተማመናለሁ፣ እኮራለሁ፣ እንደማትዋሸኝም አውቃለሁኝ። ስለዚህ ግልጹ እንድትነግረኝ ነበር የምፈልገው፣ ግልጹን ነግረኛል፣ እናም አመሰግናለሁ በማለት ምስጋናውን እየገለጸለት ነበረ። ማርታ ሳሎን ቁጭ ብላ መጽሐፍ እያነበበች እያለ ሰላም መጽሐፍ ስታነቢ ሻይ መጠጣት እንደምትወጂ አውቃለሁኝ በማለት ሻይ አፍልታ አቅርባላታለች። እናም ቁጭ በይ እፈልግሻለሁ ስትል ወይዘሮ ማርታ ሰላምን ካጠገቧ እንድትቀመጥ ከጋበዘቻት በኋላ ባለፈው ነግርሻለሁ ያልሽኝን ሚስጥር አልረሳሁትም፣ ስለዚህ ምን ነበረ ንገሪኝ በማለት ትጠይቃታለች። ሰላምም 1-3 ቀን ታገሽና ልነግርሽም ላልነግርሽም እችላለሁ በማለት ስትመልስላት ታዲያ ላትነግሪ ነው እንዴ የምታጓጊኝ ምን ማለት ነው በማለት ትጠይቃታለች። እናም ስለምንድን ነበረ ስለ ልጅሽ ጉዳይ ነው ወይ ስትላትም ስለ የትኛው ልጄ በማለት ተደናግጣ መልሳለች። ስለ ወድሽ ውስጥ ስላለው ልጅ ነው እንጂ ሌላማ ምን ልጅ አለሽ በማለት ወይዘሮ ማርታ ትመልሳለች። ምናምን በማለት አስተባብላት እንግዲህ ልክ ባልሰማ ባላየ ለማለፍ እየሞከረች ነበረ። ወይዘሮ ማርታ ግን ሌላም ዱብዳ ጨምራላታል። ቶሎ ወልደሽ ታረሽና ወገብሽን ጠበቅ አርጊ ኤቢ ልታገባ ነው በማለት አሁንም ሌላ እንግዳ ነገር የሆነ ትነግራታለች። እናም ሰላም በጣም ነው የተደነገጠችው። ማን ልታገባ ነው ናታንን ነው ስትል አንቺም ሰምተሻል ማለት ነው በማለት አሁንም እንግዲህ ከናታን ጋር ያለው ፍቅራቸው ይፋ እንደሆነ ነበረ ወይዘሮ ማርታ ስታወራ የነበረው። ወይዘሮ ማርታ እስካሁን በመጣችበት ሁኔታ እጅግ በጣም አስተዋይ ሴት ነበረች። አሁን ግን ከልጇ ፍቅር የተነሳ ይሁን እናም ናታን አማቿ እንዲሆን ከመፈለግ ይሁን ባይታወቅም እጅግ በጣም ያልተገቡ ውሳኔዎችን እየወሰነች እየቸኮለች ነው። የኤቢን ሀሳብም እየደገፈች ነው የምትገኘው። ሰላም ግን ተደናግጣ እምትይዝ የምትጨብጠው ናታ ስትርበተበት ወይዘሮ ማርታ አስተውላታለች ማለት ነው። በግርምት እያየቻት ነበረ። ወደ ኪችን ሄደች። እንደገና እቃውን ሳላነሰው በማለት ተመልሳ እየተርበተበተች ሻይ ያቀረበችበትን እቃ ይዛ ሄደች። ወይዘሮ ማርታ ምን እንደተፈጠረ ስላልገባት ነገሩን በንቀት ልታልፈው ወዳለች። እንግዲህ አቶ ደረጀ ለባለቤቱ ናታን ኤቢን እንደማይፈልጋት አስረግጦ ነግሯታል። እሷ ግን ልትሰማው አልቻለችም። አንተን ይፈራሃል፣ በግልጽ ኤቢን ወዳታለሁ ሊልክ አይችልም፣ ምክንያቱም እስካሁን ልጅ ሲያባልግ ነበረ ብለህ እንዳታስብ ይፈራል። እናም እሱን ለኔቶ እኔ ጨርሰዋለሁ፣ አንተ ምንም ነገር አያሳስብ ማለት በንቀት ነበረ አቶ ደረጀ የተናገረውን ነገር እየሰማችሁ የነበረው። በእርግጥ አቶ ደረጀ ትክክል ነው። ናታንንም የጠየቀበት መንገድ በግልጽ እንዲነግረው ምንም ሳይፈራ ሳያቅማማ እንዲነግረው ነው ያደረገው። ናታንም ያንን ነው ያደረገው ማለት ነው። ወይዘሮ ማርታ ግን ያወራት ነገር ያለ ነው የሚመስለው። ናታንና ዳጣ አሁንም ፍቅራቸው እየደራ ነው። በመንገድ ሲተዛዘሉ ሲጫወቱ ከቆዩ በኋላ ናታን ለዳጣ አባዬን በጣም ነው የታዘብኩት፣ ከማየ ውጭ ሌላ ሴት ጋር ሄዳል ብዬ አላስብም ነበረ በማለት እየጠየቃት ነበረና እሷም ስለ አባቴ መጥፎ ነገር እንድታወራ አልፈልግም፣ አንድ ቀን የተሳሳተው አለቀ፣ ስለዚህ ስለ አባቴ ምንም አይነት ነገር አትበል በማለት ምንም መጥፎ ነገር ስለ አቶ ደረጀ እንዳይናገር አስቆመዋለች። እናም አቶ ደረጀ ኤቢን ታገባታለሁ ብሎ እንደጠየቀውም ነግሯታል። ዳጣ በመደናገጥ ምን መለስክለት በማለት ጠይቀዋለች ናታንን። ናታንም ስለማላፈቅራት አላገባትም ብሎ መመለሱን ለዳጣ ነግሯታል። እናም ካገባውም አንቺን ነው ማገባው ሲል አስደስቷታል። ሰላም እርግዝናዋ በጨመረ ቁጥር ስራ የመስራት አቅሟ እየደከመ ነው። እናም ውሃ ጨጨብሳ መብላት ፈልጋ የሚሰራላት ስላላገኘች ወደ ኪችን ምጥንን ይዛ በመግባት ዱቄቱ ላይ እንደ ጉድ ስትጫወትበት ነበረ። ጸጉሯ፣ ፊቷ፣ ሁለመናዋ ዱቄት በዱቄት እስከሚሆን ድረስ አንድ ውሃ ሳትጨምርበት እያቦካሁት ነው ብላ ባዶ ዱቄቱ ስታንከላውስ ከቆየች በኋላ ግን የምታደርገው ነገር ግራ ስለገባት ሳህኑ ላይ ራሱ ዱቄቱ ወደ ጨጨብሳነት ተቀየረ። ነይ ጠጋ ብለሽ እዩ በማለት ምጥን ጠጋ ስትል ወደ ሳህኑ ፊቷን ሙሉ በዱቄት አበላሽታት እየተሯሯጡ ወጥተዋል።
ኤቢ አሁንም ናታንን እንደምታገባው በእርግጠኛ ሆና ነው እያወራች ያለችው። የምታወራለት ሰው ስላጣች እንግዲህ ለውሃ ናታንን ላገባው ነው በማለት ነግራታለች። እሷም እስቷል እኮ እስካሁን እንዴት ክፍሉ አልገባም በማለት መልሳላታለች። እኔም አንቺን ሰውዬ ማውራቴ በማለት በንቀት መልሳላታለች ማለት ነው። በመጨረሻም ግን አርጁን ለምን የጠቆረ ይመስልሻል ብላ ስትጠይቃት አርጁን ብራ የተነሱ ተቀንሶ ይመስለኛል በማለት አስገራሚ መልስ ስለሰጠቻት ኤቢ ውሃን ገና ዛሬ ያሳቅሽኝ በማለት ከት ብላ እየሳቀች ነበረ። አርጁንም መንገድ ላይ ናታንን እየተጠባበቀው ነበረና ናታንም ሲሄድ እንግዲህ አስቆሞት እናም አንተ የኤቢ ፍቅረኛ ነህ ወይ በማለት ይጠይቀዋል። እኔ ፍቅረኛዋ አይደሉም ወንድሟ ነኝ በማለት ይመልስለታል። እንድትረዳኝ እፈልጋለሁ እያለው ነው። ምን ሊረዳው እንደሚፈልግ ግን ምንም የተናገረው ነገር የለም። ብቻ አርጁን የናታን እርዳታ እንዴት ሊያስፈልገው እንደቻለ እሱ ነው የሚያውቀውና ምን እርዳታ እንዳስፈልገውም ለናታንም ግልጽ አላደረገለትም። ምን ልርዳ ሲለውም ብዙም ፈቃደኛ ሆኖ ሊነግረው አልቻለም። ብቻ ከሆዱ ያላወጣው አንድ ሀሳብ ያለ ይመስላል። አቶ ደረጀ ዳጣን አንድ ካፌ ውስጥ ከወሰዳት በኋላ እጅግ በጣም መጨነቁን እየገለጸላትና እየነገራት ነው የሚገኘው። ዳጣም እኔ ያለውልህ አባዬ፣ በገንዘብም ከሆነ አይዞህ ፈጣሪ ያለ፣ በጉልበት ምናምን ከሆነ ደግሞ እኔ ያለውልህ፣ ስለዚህ አትጨናነቅ፣ ሁሉም ነገር ምድር ላይ የተሟላ አይደለምና አንዳንዴ ለእግዚአብሔር የሚተውም ነገር አለ በማለት ልታበረታው እየሞከረች ነበረ። አቶ ደረጀ ግን በዚህ ሰዓት ከአቅሙ በላይ የሆነ ነገር እንዳለ ለዳጣ እየነገራት ነበረ። በምሳሌም አድርጎ ሊያስረዳት ሞክሯል። አንዲት ሚዳቋ ልጆቿን ይዛ አንድ ዋሻ ውስጥ ተደብቃለች። እናም እዛ ዋሻ ውስጥ ጎርፍ ገባ። ዋሻው ውስጥ እንዳትቆይ ጎርፉ ልጆቿንም እሷንም እስከ መጨረሻው ህይወታቸውን ያጠፋል። እንዳትወጣ ደግሞ እላይ አፉን ከፍቶ የሚጠብቃት አንበሳ አለ። ስለዚህ የቱን ትምረጥ ማለት ይጠይቃታል። ዳጣ እዛ ውስጥ ሆኜ እኔ በሚዳቋ ቦታ ብሆን እዛ ውስጥ ጎርፍ ከሚወስደኝ ወጥቼ አንበሳውን መጋፈጥ መርጣለሁኝ፣ ወይም ሞት ወይም መዳን። ስለዚህ ያንን የአንበሳውን ጉሮሮ እንግዲህ እንደምንም ብዬ ታግዬ ባሸንፍ ይሻለኛል በማለት ከገደሉ ውስጥ መውጣትን መርጣለች ማለት ነው። እናም አቶ ደረጀ ፈገግ በማለት እኔ እኮ ባንቺ እጅግ በጣም እኮራለሁኝ፣ እኔም ይህንን የወሰንኩት በማለት ከባዱን ውሳኔ እንደወሰነ ለልጁ አስረድቷታል። በመጨረሻም የሰላም ጥያቄ እጅግ በጣም እረፍት ስለነሳው ሰላምን ሊያነጋግራት ወደ ኪችን ገብቷል። እናም ስለ ልጇ የተለያየ ነገር እየጠየቃት ነበረ። ምን ደረጃ ላይ ያለች ይመስልሻል ይላታል። ሰላምም እንባ እየተናነቃት ልጄ ጎዳና ላይ እየተሰቃየች ይሆናል፣ ተደፍራ ይሆናል፣ እኔንም እየፈለገች ይሆናል በማለት ትመልስለታለች። እሱም ቀበል አድርጎ ግን እኮ እጅግ በጣም ክፉ እናት ናት ያለችኝ፣ ሳታሳድገኝ ቀረች፣ ወልዳ ጣለችኝም እያለች አንቺን እየተራገመች ይሆናል በማለት አሁን ይመልስላታል። እሷም ይገባታል ምንም ብትለኝ በማለት አሁንም ትመልሳለች። የተመቻቸስ ኖሮ እየኖረች ቢሆን ይላል። በጭራሽ እናትና አባት ከጎኗ ሳይኖር ሊመቻችላት አይችልም በማለት ትመልሳለች። እናም አንቺ ማለት ለልጅሽ እጅግ በጣም ዋጋ ከፍለሻል፣ 20 አመት ሙሉ ጠብቀሻታል፣ ታግሰሻል፣ መሆን የሌለብሽን ነገር ሆነሻል። ለኔም ለማርታም ላንቺም ስትይ ይህን ሚስጥር 20 አመት ሙሉ መጠበቅ እጅግ በጣም ከባድ ፈተና ነው። ፈተናውን አልፈሻል። አሁን ልጅሽን የምታገኝበት ቀን ደርሷል በማለት ታላቁ ምስራች አብስሯታል። ሰላም ይሄን መቋቋም አቅቷት ዘፍ ብላ ወድቃለች። ቀጣይ ክፍል ምን እንደሚፈጠር አብረን የምናይ ነው የሚሆነው። ውድ የቻናሌ ተከታታዮች እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናል እንድታበረታቱ በአክብሮት እጠይቃለሁ። ሰላም ቆዩልኝ።